በሰላም በጤና ለእርዳ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ክትትትትትት ነው የሚባለው። ምንድን ነው የሚባለው? ብርዱ የቆላ ፍየል ብርድ የተነካት ምንድን ነው መሆን ያለበት? በሉ በላይ ከበሽር በሰብስክራይብ ግቡ። እንግዲህ ያው መጥቻላችኋለሁ። ዛሬ ደግሞ እንግዲህ የመጣሁት ክርስቲያን ወገኖቼ ሰላም ብያለሁ። ባይሆን የመጣሁበት አጀንዳ አሁንም በፈኪ ነው የመጣሁት። አሁንም ክስ ቀርቦባታል። ክሱ በሶሻል ሚዲያ ላይ ያው በመለክያ ነው ያዘዘ። በመለክያ የትላንጣ ልጅ እንዴ ይሄን እናንተ ቁጥሯን የምታውቁ ሰውኝ ባካችሁ። እንዲሁም በመለክያ ትወቀስ እንዴ ወላሂ ላዚም አንቺኛ የተሲን እህትዬ እንደው ውጭ ሀገር አይተሽ የመጣሽ ሰው ነሽ። ይሄን ያህል የሰው ስም ባታጠፊ ለመለክያስ ብለሽ ምን ችግር ይኖራል? እዚህ ሀገር ስንት እንደሚገዛ ትጠዋለሽ። ወላሂ እኔ ሀቂቀተን እኔ ለመለክያ ብዬ ይፋ እንደዚህ ከላሳ እንደተናገረች የሰጠንሽን ዕቃ እባክሽ ብላ አለች። ያ ሰው ካልመለሰላት ማናቱ ወይ ያልደረሰውም ወይ አጥፍቶታል። ከላስ እንዴታችን ለመለክያ ብለሽ ነገ ጧት አኼርና ሙኼር ጋር ትንገናኘኛ ለማይረባ ነገር የሰው ስም ማስጠፋት። አሁን ለመለክያ እንደው ተይ ብዙ ብር ተብሎ ብዙ ነገር ተብሎ ሰው ስሟን ለማስጠፋት የነትዬ ድንገርሽ እንዴ በብዙ ብር ተገዛ ተብሎ ከላስ እንደው ጥና አለ። ማንኛችንም አረብ ቤት የምንሰራ ሰዎች ነን። ማንኛችንም የአረብ ገረር ነን። እንደው 10 ብር 20 ብር 30 ብር 30 ሪያል እንደው ጠይብ እንደው አገር የሚላክ በብዛት ላድርግላት ተብሎ የ30 ሪያል እሱም የ30 ሪያል ሆኖ አንድ ሀገር ነው የሚሆነው። እናውቀዋለን። የ30 ሪያል ሆኖ አንድ ሀገር እንኳን የ30 ሪያል የ10 ብር ስንት ነው የሚሆነው? የ10 ሪያል ማለት ነው። ስለዚህ ተየኔ ተይ የስሟንም ማታስጠፊው ስሟንም ማታስጠቁሪው በሚዲያ ላይ እንደዚህ። አሁንም ቅድምም እኔ ሊጠቅመኝ አይደለም አውፋ አልልሽም ይሄን አልልሽም። ቢላሂ ፋጡማ ተይ ያደግምሽም ተይ ሰው እንዲያዝንልሽኝ ወላሂ ማንኛውም ሰው እንዲያዝንልሽኝ። አንቺ ይችን ልጅ ገና ታዳጊ ልጅ ገና ብዙ ነገር የሚጠብቃት ልጅ እንደዛ አርገሽ በመለክያ ስሟን ታጠፊ። ለላህ እንደው እውነት አንቺ የመለክያ መጥቶ የሚጠቅምሽ ነገር ቢሆን ማለት ይህ መለክያ መጥቶ እኮ ወይናም ያ ሱብሃንአላህ ታውቂያለሽ። ብዙ ነገር የምታውቂ ሰው ነሽ መቼም በስደት ዓለም ላይ ምረሽበታል። ርዝቃችን ካልሆነ እኮ አንድ ነገር ሆኖ ወይ ይፈሳል። ብዙ ነገር አለ። ይሄት በእኛ ጉሮሮ አትወርታለሁ አላህ ሱብሃነሁ ወተዓላ ማለት ነው። ግን እንደዚህ አድርገሽ ታንድ 2-3 ጊዜ በቲክቶክ በኢሞ በኢትዮብ ላይ ስሟን እንደዚህ አድርገሽ ለመለክያ ብለሽ ወላሂ ቢላሂ እንደው ጅማ እያለሽ እሺ መለክያ ጠፋ፣ የመለክያ ቅጠል ጠፋ እንኳን ጅማ አይደለም ወላሂ እኛ ሀገር ሂጅ አለ አላህ አለ ፍሬሽ እንደው ወላሂ ፋጡማ አለ። ሁለተኛ ደረጃ ደግሞ ነፍሰል መለክያ ባይሆን ሳማለ እንደውም ተዚህ የበለጠ ጣዕም ያለው በእንጀራም በላሹ በቂጣ በላሹ በፈለሹ አድርገሽ ብትበይው እሱ ይጥማል። ተዚህ 5 እጅ እርጎ ማለት ነው እሱ
በተለይ ተሰርቶ አድሮ በርዶ እርጎ ማለት ነው። ገባሽ? ይችን ልጅ ገና ታዳጊ ገና ለወደፊት ብዙ ነገር እንዳንቺ ወልዳ ትዳር ይዛ ልጆች የምትመራ ሰው እኮ ናት። ግን ስሟን እንደዛ አድርገሽ ለመሎክያ ከሰሳ እኛ ወላሂ እኛ ትንባል እኔ አላቅም። መሎክያ ገንዘብ አይሆንም። የመሎክያ ወይ ተበላሽቶ ይሆናል አንቺ ጋር ታይደርስ። ለዚህ ሀገር ፀሐይ እኔ ለቅለቅ አርጌ አውጥቼ ቁጭ ባረገውን ሽፍ ለሚል የኔ ንጽህና ስለምታውቅ እኔ ስለምጠየቅ ማንኛችን ተጠያፊ ነን። ማንኛችን ነው ልንገርሽ፣ ወላሂ ማንኛችንም ተጠያፊ ነን። ግን ከሀገራችን ወጥተናል። ተጠየፍን የሚያቀን የለም፣ ለበስን የሚያቀን የለም፣ አለበስን የሚያቀን የለም። የሚያቅሽና የሚያቃት ሀገሯ ላይ ነው የሚፈታተነው። ሶሻል ሚዲያ ደግሞ የያዘው ታውቂያለሽ። ወላሂ ብንሞት ይሄ የኔ ድምፅ እንደዚህ የተጠነጠነው ድምፅ ብሞት እንኳን አይጠፋም። ታውቂያለሽ፣ እየተቀባበለ ሰው ያደርሰዋል። አንቺ ለማይረባ ነገር እሷንም ስሟን አትስበሪው። ሳታኛለይ ብለሽ እስቲ እረፊ። እንደው ኢትዮጵያ ላይ ከሱ የበለጠ ምግብ ጠፋ? ከመሎክያ የበለጠ ምግብ ጠፋ? እሺ ሳማ ቆርጠሽ ብይ፣ ወላሂ ሳማ ቆርጠሽ ብይ። ኔት ከሱ የበለጠ ልንገርሽ፣ አሁን እዛ ሀገር ዝባዴ ብለን ከምንለው የበለጠ እርጎ የሆነ ምግብ በልተሽው እንደውም የማትጠግቢው ወላሂ እኛ ትንባል ግን እኛ መኒ አሪሞች እንዴት ነን ግን? ወላሂ እኔ አላውቅም። ወላሂ እኔ በፊት ልንገራችሁ እዚህ ሀገር ካልመጣ በጣም እሱን እየሰራሁ በላ ነበረ። ግን ተዚህ ሀገር ትሄድ እንደዚህ ፈልጌ ልሰራ ብዬ ልንገራችሁ ውሸትሽን አየሁኝ፣ ውሸትሽን አበታየሁኝ። እዛ ቦታ ላይ ማለት ነው። አንድ ቦታ ላይ ተሸናየሁ የፈለገ ቢሆን አልበላም አልኩኝ እና ከዛ የበለጠ ማከበ የለም። ይሄ እኮ ተጎረራችን ወርዶ ጠፊ ነኝ ነት እያየሽው አይደለም እንዴ? ፊትናችንን እኮ እያየሽው ነው። ፋጡማ ተይ እንጂ ትልቅ ሰው አይደለሽ እንዴ ነት? ኧረ ሰው እንደሚያዝንልሽ ሁኚ። ኧረ ይቺ ሰው አዎ እንዴት ተቸግራለች በዚህ አይነት ነው። አዎ ይሄ እንዲህ ቢሆን ይሄ ነው። ወላሂ በጣም ሳዝንልሻል። ግን አንቺን ለመሎክያ ከሰሳ ያመጣሽ ማንም አያዝንልሽ። ሚሊዮን ገንዘብ አረግሽው እኮ የሚሊዮን ገንዘብ በኢትዮብ ላይ ታያለሽ፣ በቲክቶክ ላይ ታያለሽ። የሽንት $1000 ወለ ሰረን ያላቅም ብቻ የብዙ ነገር አረግሽው። ወላሂ ይቺ ልጅ ስሟን አታጥፊው። ወላሂ ገና ታዳጊ ናት፣ ህይወት መሪ ናት። ነገ ጧት ይሄ ነገር ለሶሻል ሚዲያ እንደዚህ የቀረበበት የሚያውቃት አይተዋትም። ነገርሽ የፈለገ ብታያት እንጂ ስሟን ብታጠቁራት የፈለጋት ወንድ ያገባታል፣ የፈለጋት ወንድ ይመራል ህይወቱን ከሷ ጋር። ግን አንቺ ሰው ታዘብሻል። እርዳታ ብሎ እንኳን ሰው አሁን ልስጣት ብሎ እንዲህ ነበር ብሎ ነገ ዛሬ ቢልሽ አሁን ከፉላና ብር አልሰጠኝ ብለሽ ብሎ አለኝ እንዲህ ብሎኝ እያልሽ ልትጨቀጭቂው ነው በሶሻል ሚዲያ ላይ ማለት ነው። ኧረ ተይ 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 ተይ፣ ትልቅ ሰው ነሽ። በዛ ሰሞን ለምን ይቺ እንትና ቲክቶክ ላይ እንትና አላስደረገችኝም ፎሎ አላስደረገችኝም ብላ ትትሳድብ ወጥታችሁ ፍቅሩ እዛው ትከረምሽ። አሁን ደግሞ ለአረብ ሀገር እህቶች አልሽ
ተይ ፋጡማ ተይ። ዩት እየወሰርንብሽ እኮ ነው። አንቺ መለክያ ገንዘብ ነው። እዛው ሀገርሽ ላይ ነይማ ነይ አንዴ ተጠፋብሽ ነይ አንዴ ዳግመኛ ኢትዮብ አሳሪኝና በሱ በመጣልኝ ገንዘብ እሰራለሁ ነው። 2-3 ጊዜ አሳሪ ነው። ኢትዮብ ብታያለ ራሱ ኢትዮብ ብትሰሩ ልንገርሽ በቂያችሁ ነው። በቂሽ ነው ላንቺ። እንኳንን ያንን ሌላ ነገር ይገዛልሻል። አገራችን ላይ ምን የሌለ ነገር አለ? ቢላሂ ምን የሌለ ነገር አለ? እዚች ሀገር ላይ ያለችው እዛ ቁጭ እንዳለች አለች። ቻክ ነው አለ፣ መሎክያ ነው አለ፣ ባሚያ ነው አለ፣ ፈሶሊያ ነው አለ፣ ኩሳ ነው አለ። ምን የሌለ ነገር አለ ሀገራችን ላይ? እስቲ ተቀጠላ ቅጠሎች ይቺ ልጅ ስሟን ባታጠፊው ላኢላሀ ኢለላ። አሁንም ቅድምም ከሰሳ በቅጠል ኧረ ተይ ነፍስ ወቂ። ለእኔ ለልጆቼ ይሄንን ነገር ቢሏቸው ምንድን ነው ለእኔ ሀሳቤ? እኔ ቢሰርቡኝም የገባሁበት ነውና ስላመመኝም ወንጀሌን ይቀንስልኛል በማለት እንደሆነ እንደዚህ ሰው የምታረጊው ወላሂ ነውር ነው። በአሁን ሰዓት አንቺ እንደውም ልንገርሽ እያት ይችን የት ሀገር ልጅ እንደሆነች እኔ እንግዲህ ወደ ኦሮሞ ሀገር ናት። ዞሮ ኦሮሞኛ ስለምትናገረው ወደ ኦሮሞ ሀገር ናት ያልኩት። እግሯን የተቆረጠችውልሽ 3 ወር ቀረሽ ልትሞች ተብላ ተናግራ ነው። አልሐምዱሊላህ ረብል ዓለሚን ሽኩር ለሱ ይገባው ለከ አልሐምድ ብላ ተቀብላ እኮ ተመልከች። እንግዲህ ይኸው አላህ ሱብሓነሁ ወተዓላ ይኸው ተ3 ወርም አልፋ እዚህ ደረጃ ደርሳ መታ ዑምራ አድርጋ በቃ የሰው ሙሀባ የሰጣት ማለት ነው። እስቲ ተሷ ተማሪ፣ ወላሂ ተሷ ተማሪ። አልሐምዱሊላህ ረብል ዓለሚን ሽኩር ላንተ ይገባው ለከ አልሐምዱሊላህ ለከ ሽኩር ብለሽ ተሷ ተማሪ ትምህርት። እኔ በጣም ጀግና ልሽ ወላሂ ፈገግታዋ፣ ሳቋ፣ ሁሉ ነገሯ። አንቺ እኮ አንድ ነገር ታልተደረገ ለምን ያ ነገር ታልተደረገ ብለሽ ተሰው ጋር ትሰዳደቢያለሽ? ለምን በቃ ለምን ወቂ። ይሄን አልሐምዱሊላህ አንተን ያመጣህብኝ እኔ ጌታ አንሳልኝ። ዛሬ ነገ እየተባልኩ አልነበር? ይኸው አቀለህልኛልና አሁንም አንሳልኝ ብለሽ ዱአ አድርጊ። አንስቶልሽ እና ፈረማዬ አልሐምዱሊላህ ብለሽ ተቀበይ። አላህ ያመጣብን አልሐምዲ አላህ ሱብሓነሁ ወተዓላ ይመልስልናል። አየሽ ጉብዝና ከነሱ ዘራባለ አልጋ ይዛ እግሯ ተቆረጥ ምን ያህል ታውቂያለሽ? ወደ አላህ ቀልብሽን መልሽ። መጀመሪያ አልሐምዱሊላህ ረብል ዓለሚን አርጉልኝ። እኔ እንደዚህ መሆኑን አላወኩም። መሆና ነው ልትወልዲ ነው ምንድን ነው ብዙ መልሰለ ግን በኋላ ነው የሰማሁት። ገባሽ? እግሬን ልቆረጥ ነው ብላ ስትል ደነገጥኩኝ። ለራሴ በሰዓቱ ምን አጋጥሟት ነው ብዬ ማለት ነው። አልደረሰኝም። እኔ የተቆራረጠ ነው የሚመጣልኝ እና በእሷ ተማሪ ማንኛውንም ነገር በአልሐምድ ፍቹ አላህ ይሄ ነገር ለኔ ርዝቅ ባይሆን አይደል? አልሐምዱሊላህ ረብል ዓለሚን የላክሽልኝም ልጅ ደርሶኛል። አመሰግናለሁ። ለእሷ ደውለሽ በውስጥ ፈልገዋለሁ ላኪልኝ እኔን ታውቂያለሽ ስለሚያመኝ ነው ብለሽ ብትያት ትልቅ አጀር ነበረው። ግን አንቺ ስሟንም አጥፍተሽ አንዴ ቁጥሬ ላኪልኝ አለችኝ፣ አንዴ ይሄን አለችኝ፣ አንዴ ይሄንን አለችኝ። የሰው ልጅ የሰጠውን አልሐምድ ብሎት ይቀበል ነው። ሾህም ወቅቶት ሰው ይሞታል፣ እንቅፋትም መቶት ሰው ይሞታል፣ ትን ብሎትም ሰው ይሞታል። ግን የሚያመሰግነው ማንኛችን ነን። የምናመሰግነው አልሐምዱሊላህ እዚህ ያደረስከኝ ጌታ አንተ ታውቃለህ። ጨርሶ ዘግቶኝ ያልነበር ጉሮሬን አልሐምዱሊላህ ረብል ዓለሚን
አሁን ደግሞ የዚህን ያልተከፋክልኝ ጨርሰህ አንሳልኝ የኔ ጌታ ብለሽ ያንቺ ነው ውሳኔሽ ወለ ተሰው ጋር እየወጣሽ እንካ ሰላንቴ ነው የሚያዋጣሽ? እኔ እንደራሴ እዛም ጋር ወጣሽ ክፉና ደግ ተነጋግረሽ መውጣት፣ እዛም ጋር ወጣሽ እንዲህ ብለው ነበር ብለሽ የሰው ስም አጥረሽ ተመውጣት። አልሐምዱሊላህ አንተን ያመጣህልኝ የኔ ጌታ አንተ አንሳልኝ ይሄንን ነገር ብለሽ ዱዓ አድርጊ። በአላህ ተብለሽ ፋጡማ ለአንቺ ነው ይሄ መልክቴ፣ ለፈኪ ብቻ አይደለም። ፈኪ ደግሞ የኔ ታላቅ አጠገብሽ በባሌም በቦሌም ብለሽ ወይ ቁጥርሽን ባገኘው ወላሂ ጅማ የሚሄድ ሹፌር ላይ ሰጥተሽ እኔ እንደ ሹፌሩን እከፍላለሁ ብለሽ ነበረ። ወላሂ ባገኝ ቁጥሯን ለፈኪ ማለት ነው ሰጥተሽ ብላው ብሻ ያፍስስላት ብሻው ይድረስላት ታይ ነበር ማለት ነው። አንቺ ደግሞ እዛ ላይ ቪዲዮ ሰርተሽ ተለቂ ነበር። እኔ የፈኪን ቁጥር የምታውቁ ሰዎች ወላሂ ለጅማ ለምትልክበት እኔ ብር እልክላታለሁ። 100 ብር የማይሞላ ነገር ይሄን ያህል እንደው ስድብ መሰለኝ። ወላሂ ሶሻል ሚዲያ ላይ ወጥቶ አልሐምዱሊላህ ማመስገን እንጂ አንድ የሰው ልጅ ከላስ አላህ ሰጣት። አላህ ሱብሓነሁ ወተዓላ ተከላከተባታል። ይሄ በሽታ አንቺ ላይ ይመጣል ብሎ ከተወባታል። ለዚህ ለሰው ግን ሰውን እንደዛ አድርጎ ማቋሸሽ በሶሻል ሚዲያ ላይ በቲክቶክ ላይ ወጣች እንደዛ በዩቲዩብ ላይ ወጣች እንደዛ 1,000 ሰብስክራይብ ያላት 100 ፎሎወር ያላት እያለች ታወራለች። እሷም ሰርታ ነው እንዳንቺ ሰርታ ስጋ ፈክታ ነው። ሰላም አለይኩም ወበረካቱ። አፍ በሉና አፍ ብያለሁ ሁላችሁ። ሰላም በጤና ለእርዳ